ከተኛውበት ተነስቼ ነው ይሄንን ቪዲዮ የሚሰራው። ቡና ማቆም የተቸገራችሁ ሰዎች በቀላሉ እንዴት ማቆም እንደምትችሉ አላቆይ ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን አሁን ልቀቅልን ወይም ደግሞ ማስተር አብነት ምን ገጠመው እና ሌሎችም ፈታ ዘና የሚያደርጉ ቪዲዮዎችን በዛሬ ቪዲዮ እንመለከታለን። ሰላም ውድ የቻናው ቤተሰቦች እንደምን ቆይታችኋል? ዛሬ እናንተን ፈታ ዘና የሚያደርጉ ቪዲዮዎችን ይዘን በሰዓቱ ጀስት ብለናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ምትሏን በተን በመንካት ቤተሰብ ፕላስ ይሁኑ። ሁላችንም የቪዲዮ ከመጀመራችን በፊት ላይክ እናደርጋለን። ምችት ይበላችሁ። እስኪ ይሄን ቪዲዮ አፍሪካ ካርታ ላይ ኢትዮጵያ በየት በኩል ነው የምትገኘው? በቻይና በኩል። በየት በኩል? በቻይና በኩል። በቻይና በኩል? ጋይስ ይሄ መሬት ይዞራል የሚባለው ነገር እውነት ነው መሰለኝ። ቻይና ወደ ኢትዮጵያ መጣች እኮ በጌታ ወያ። ለምን አሁን ደግሞ ወደ አሜሪካ እንዲዞር አድርገን ሁላችንም ተባብረን ገፋ አድርገናት መሬትን ወደ አሜሪካ ዞራ አሜሪካ ራሳችንን ብናገኝ ምን ታስባላችሁ? ዙላ ተረጋጋ። ብራዘር ጥብሱ ያበደ ነበረ። ሂሳብ ስንት ነው? ሂሳብ ከመጠጥ ጋር 20 ብር። አይ ወንድም የተሳስተሃል። ጥብስ ነው የበላሁት። ምን አባት አሽቃብጣለህ? 20 ብር ተባልክ አይደል እንዴ? ዙላ ተረጋጋ። ኖርማል ጥብስ ነው ያበሉ። አረ በእግዚአብሔር የምን ስጋ ነው ያበላችሁኝ? የምን ስጋ ነው? ስጋ ረክሶ ነው በልኝ። ስጋ ረክሶ ነው በልኝ። አረ በእግዚአብሔር የምን ስጋ ነው ያበላችሁኝ? እንዴ ወሬው ምላሹ ማለት ነው። ወሬው እንደውም አለመራገጡ እሱ ሆኖ ነው። በቃ ስጋ በልተ ከነ መጠጡ 20 ብር። ዙላ ተረጋጋ። ኖርማል ጥብስ ነው ያበሉ። ያህያ ራሱ አይደለም ጀረስ ወይ እንቁራሪት ነው ወይ አይጥ። ምንነቱን ከነገሩ በኋላ ማንኛውም ቲቪ ሆነ ራዲዮ አይጥ የተዳራበት በሮ የሚኖርበት ሸራሪ ድሩ ሰርቶ የሚኖርበት እንሰራለን። ቲቪና ራዲዮ ባምሌ ሬዲዮ ሰሪውና። እሺ ወንድሜ ይሁን ላመጣውልህ። ይኸውልህ ምንድነው ወንድሜ? ሬዲዮ ነው አላልክም እንዴ? እና እሱ እንዴ ታዲያ መሲኖ ነው እንጂ ምን አድርገው ነው? ግዜ ግዜ ሁለት ወር አልሆነም ከገዛሁት እኮ 2 ወር አልሆነም። ምን ግዴታ ነው? በጣሊያን ጊዜ ነበር ወር ከምናምን ነው ከተገዛ። ይሄ ምንድነው? ካሴት አይደለም ፍሎፒ ዲስክ ነው የሚቀበለው። ይሄ ሬዲዮ ምንድነው? ይሄ ሰው የፈለገ ሰው ቢበላሽበት እኮ ነገሩ ጥሩ ነው። ገበና ሰው አላየብን። ደም በመብቀል ላይ ነው ያለው። ጓሮ አላችሁ? ጓሮ ወስደችሁ ካለው ጓሮ ተቀበር አድርገው አዳዲስ ጅባቶች ብልዞች እንዳለ አይበቅልልህ። ሙሽ በለኝ። አሁን ነው መቀበረው ገብቼ አሁን ደሞ ምግብ ይሸተት ነው። እናንተ ጋር ነው ሚስት እየሰራች ነው እኮ። እኔም እኮ አልበላውም ነበር። እንዴ አልበላም እንዴ? በባዶ ላይ ነበር ስሰራ ነበር። ሰጥ ነበርኩ ግን ቅቤ አድርጋበታለች መሰለኝ ወጡ ላይ። እኔ ቆልጦም እኮ ጾም እንዴ አበላለሁ። ጨው ግን ያደረገችበት አይመስለኝም። ጨው ምን ያለው አይመስለኝም። ጨው የለውም። አዎ ችግር የለውም። በባዶ ያለ ሰው ምንም ይበላል እኮ ችግር የለውም። አረ ለኔና እሷ ብቻ የሚመቃው ነው የሰራችው መሰለኝ። እንደዛ ነው። ሌላ ሰሩም እና ለራሳችሁ ምንድነው? በቃ አንሰጥ ማለት ተባልክ አይደል እንዴ? ግልጣ ጅብናችሁ እንዴ ምንድነው ነገር አየር ላይ ታንኮሶ ሙድ ማለት እኔም እኮ አልበላውም ነበር። ሬዲዮኑ ግን እስኪ በቅል ድረስ ምን ውሃ ውስጥ ነው እንዴ? ምንድን ሰራለሁ እንዴ? እኮ በኤሌክትሪክ የሚሰራው አይደለም እኮ። ድሮ ይሄ በከሰል ድንጋይ የሚሰራው ሬዲዮ እኮ ነው ይዞ የመጣው። የቅርስ ጥበቃ ሚኒስቴር ቢያገኝ ራስ ጨምበር ነው አፋፍሰው የሚወስዱ። በቃ ሙዚየም ያው ገደልኩ። ስማ አንተ እንጥልህን ነው የማበጥረው። ልቀቀኝ አንተ። ተባብራችሁ በግድ ነው የፀጉርን ድንግልና እንዳትቆርጠው አልኩት እኮ። እንዳትቆርጠው እያልኩኝ እኮ ነው አባቱ። በእናትህ ጽንስን ነው ማጨናግበው። ቆጨርስ ትዝ ይላችኋል? ድሮ ሕፃን እያለን ፀጉርን ታጠብና ሻወር ግባ ተብለን ከኳስ ሜዳ ማዘር እየተፈተፈች ስታመጣ ነበር። ይሄ በሪአክሽን ቡርሴን በቅርቡ በቱፓክ ሙድ ነው የምናገኛት።
ከኋላ ያለው ልጅ ማንነቱ ታውቋል። ልቀቀኝ አንተ የትምህርት ቤታቸው ዳይሬክተር ነው። ስፖርት አስተማሪ ነው። በቃ የሚያስተምረውን የሚኖር ሰው ደስ ይለኛል። በቃ ተንሸራተቱ ብቻ አይደለም ተንሸራተ ማሳየት ነው ማለት። የሚገርማችሁ ነገር ግን እኔ ህይወት ላይ ሰርቫይቭ ለማድረግ ይሄን ያህል ጥረት አላደረኩም። አይታችሁታል። ነስኪታች ጠንጋራለች። ይቅርታ እናቴ ትሙት አልደበረኝ። ጠንጋራለች። ይቅርታ እናቴ ትሙት አልደበረኝ። በዚህ አንስቅም አይደል? እማ ያጎቴ ደወለ። አሬ ሰፈር ሰው ነው። አጎቴ ደወለ። ፈርሶ ይላል። አንድ ደሃ ነው የምፈልገው፣ ሌላ ደሃ አሰብስብብኝ። እንዴ አጎቴ ደህና ነህ? ምንድነው አመዴ ደግሞ አመዴ ጠጋብ ባዚን መግዣ የለኝም እኮ ባዚን መግዣ የለኝም። ፓንተራ ፈራሮኩ ተቀዳደልኩብኛል። ነገሬናም ይጠዘጥዘኛል፣ ወገቤን ያመኛል። አይምሮ ልክ አይደለም። እኔ ምለው ምንድነው ማን ነው ይቀርበል የምትለው? ድንጋይ ተሸከማል። አውርዶ ድንጋዩ ፀጉሬ እኮ ነው። አትቀልድ። አውርዶ ድንጋዩ ፀጉሬ ነው እኮ ደረዶ እኮ ነው። መቆርጫ አጥቼ የለም። ይሄ ፀጉር ነው። ምንድነው የዘንድሮ ሰነፎች ናችሁ። ድንጋይና ድንጋይ አጋጭታ አትላጭም። በእኛ ጊዜ እኮ እንደዛ ነበር የምናረገው። ኧረ አጎቴ ገንዘብ እኮ የሚፈታው ነው። ጭምበል ያ አባቴ ታላ አምቡላው የሚገፋው አባት እሱ መጠጥቶ መጥቶን ያጎታችሁ እንዴት እንደገባ ማላቅ መሰለው ወይ? የአውሮፕላን ጎማ ስር ገብቶ አስመስሎ ሞቶ ነው የተነሳው። ምናምን ያንተ አባት ና ይዛኔ ጎማውስ ቦታ አለ ና ገባ ስለው አይደል እንዴ ፈርቶ ፎሱን እየፈሳ የሮጠ ወደ ቤት የተመለሰው ያስመስል። እኔ አልናገር። እኔ ሰው አባት አይደለም አንተ ነህ ደግሞ ጀመረ አባት የኔ አባት አንተ ነህ አይደለም። እሱስ አሁን ምንድነው ገንዘብ ብልክልኝ እኮ አሁን ፓንትም እገዛለሁ። አንተ እንደሞድ ልጠላ ነው የአባትን አይነት ጸባይ ያዝክ ነው አንተ ስታድግ። ምን ነው አጎቴ በቃ ቻው አይደለም እኮ እንደዚህ ሆኜ እንደዚህ ልኖር እንዴ? እንደሞድ ጠልቻ እኔ ምለው ምንድነው ማን ነው ይቀርበል የምትለው? ድንጋይ ተሸከማል። አውርዶ ድንጋዩ ፀጉሬ እኮ ነው። ይሄን ያህል ብራዘር፣ ይሄ እኮ ገደላ እኮ ነው። ገደላ ነው እኮ ብራዘር። ይሄን ያህል ብራዘር ምን እስከሚያደርግ ነው? በሲሚንቶ ነው እንደ ደረድከው? አልገባኝም። አጎቴ ደውሎ ፈርሶ ይላል። አንድ ደሃ ነው የምፈልገው፣ ሌላ ደሃ አሰብስብብኝ። እንዴ አጎቴ ይሄ እኮ እዚህ ላለነው ሰዎች እኮ ስድብ ነው። ገና ስልኩን ሲያነሳ አይታችሁታል። ምንድነው አመዴ ደግሞ አመዴ ጠጋብ በዚህ ሌቭል እኛ አመዳም ነን። አንተ ውጣ እንጂ አዙረህ ምን ለውዝ ነው እንደምታዞረው? ላሳት ምንድነው ያማል እንደ ያዞርኩት አንዴ እኮ አዙራ ስም ነው ነገር ነው የምታዞረው። አልገባኝም። እኔ ላሳት እኮ ዞር በላሉ ጣበት ዛሬ ጠቅልለው መሪ ምን ስጦታ አረኮ እኮ መጠቀልለው እንዴ? እንዴው እየተቀለልኩት እኮ ነው። ፀጉር ነው እንዴ ወይስ ጠቅልለህ ልጎርሶ ነው? አልገባኝ። ወይስ ጎጆ ልትወጣ ነው ጠቅልለህ? ይውላሳት ወርጄ እንዳልጠቀልለ አንተ የተላጠ ሽቦ ብታገኝ አትጠቀልልም። በልተህ ብታስተርፍ ራሱ ቴካው አታስተቀልልም። አንተ ጣበት ዞር በልኝ እባክህ። ውጣ ታዲያ መቼ ትዳር ነው ጎጆ ነው ሰላማዊ ሰልፍ ነው የምትወጣው? በዚህ የሚያክል
መሬት ላይ ሜዳ ላይ ሊውጣ እንጃዙረ እዚህ ጋር ተገተረብኝ። እሺ ቤት በኩል ውጣ። ኧረ በእኔ አታጻፍ አንተ። ሲጀመር የሲኒማ ፊልም ብትሆን አትወጣም፣ ቡገር ብትሆን አትወጣም። ይኸውልህ ላይ እንዳልወጣ ታዛት በእናትህ አንተ። ሲጀመር ዲሰሪ ብትሆን ጣሪያ ላይ አትወጣም፣ ስም ብትሆን አትወጣም። ሲጀመር ቅድሚያ ሂሳብ ይስጠኛው። ሂሳብ ስንት ነው? ምን እንደማያክቶናል ሁሉ 50 ብር ነው። 50 ብር እና ዙር በላይ 20 ብር ይበቃል። 20 ብር መኪናን እኮ ነው የጠበቅኩልህ። አንተ ደርሰህ እስክትመጣ አንተን የጠበቅኩልህ መሰለህ እንዴ? አንተ እንዳልወርድልህ አቁሜ ነግሬሃለሁ። ወረዳ አቁመ መኪና እኮ ነው ምንድነው? ሱስ መሰለህ እንዴ? አቁምከው ውረድ አቁመ። ይኸውልህ ግን ዋግን ከወረድኩ ውረድ አይደለም ከመኪና ይኸውልህ እስከ ስታንት ወርዷል። እኛ ያልቻልነው ነገር የለ። ውረድ አዋርጄ ነው መመለስ እያልኩ ና ዋርደኛ ምንድነው? ዱላ ይዘህ ልትወርድ ነው እንዴ? አንተ በዚህ አይነት ቪዲዮ ብትሆን ማለት ነው ኦፍላይን ትወርዳለህ ማለት ነው አይደለ? ሰድቦ ሯጭ ከበድ ያለ ሮስት ነው ይላል። አንተ ውጣ እንጂ አዙረህ ምን ለውዝ ነው እንደምታዞረው ላሳ ዳኒ ሮስት መቼ ይሮስታል? ግን ያልገባኝ ነገር እኔ እኮ የድሮ ላይፌን እኮ ወደ አሁኑ ላይፍ ለማዞር እኮ ይሄን ያህል ጊዜ አልፈጀብኝ። ኦ ማይ ጋድ ዋው! ግን አሁንም እዛው ነኝ። አረ ለማንኛውም ሰብስክራይብ እና ላይክ እያደረጋችሁ ሰፖርት አድርጉኛ ማለት እንዴት ናችሁ? ቡና ማቆም የተቸገራችሁ ሰዎች በቀላሉ እንዴት ማቆም እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እኔም ማቆም ያለው እንግዲህ ይኸውላችሁ እነዚህ ያቆምኳቸው ቡናዎች ናቸው። በፕላስተር አድርጌ ከስር እንደዚህ መሰካት ነው፣ ይቆማሉ። yes ቡና በዚህ መንገድ ነው ማቆም ያለብን። ያኛው መንገድ ውሸት ነው፣ ጎጂ ባህል ነው። አላህ ሆይ ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን አሁን ልቀቅልን ወይም ደግሞ ስጠኝ። አልሰጥም ብለዋል። በተወካይ ምናምን አይደለም ማን እዛ አየር ላይ ሲመለስልን አልሰጥም ብለዋል። ይሄንን ምን ዴሊቨሪ እንበለውሽ? ፍጥነቱ ለምላሽ እናንተ ስጡት። የዴሊቨሪውን ስም ከታይ ጻፉልኝ እና ድህነት ተፈርዶበታል ነው የምትሉኝ? መሬት የተረግጡት እንደዚህ አይነት ስሜት ነው የሚሰማችሁ? ግን ፀሐዩንም አልቻልኩትም። እንደ አንቺ ትምህርት ቤት እንኳን ስትሄጂ መሬት ረግጠሽ አታውቂም እንዴ? ዳድ በመኪና ስለሚያደርሰን ጭራሽ ነክቼውም አላውቅም እኮ። ፍቅረኛሞች ፊልም ላይ እንደዚህ ወክ ሲያደርጉ ምናምን ሳይ በጣም ነበር ማድረግ የምመኘው። አሁን ግን አልፈቅቻለሁ። ውለቴ ያለብሻል። አዎ ትከፍያታለሽ። እንደዚህ ፈቃ እት በዛት አንገላታታላ ገብተህ ታታረግ መልሽ ይልኝ ላውሮ ሊና ስካንትና ስትላክ ነበር። ካሳ ያምልጡኝ ምንድነው? ሶስ ያረጋች በሳሳለ እንዴ? ኧረ አስዳስ ደረሰን ምሱ ጋር ጸብጸብሽ ፍቅር ይሄ ምን እሺ ፍቅር እና ታዲያ እዚህ ጋር ምንድነው የምትሰራው? ሲጀመር ፊትም ለመናከፍ አይሆንም ማለት ኧረ አይሆንም። እንሂዳ ቀጥ ሄዳለሁ። አሁን ነው የምሄደው። ወይኔ ያወቀ ኧረ አልመጣም። ኧረ ኩላሊት ልትወጣ ይብልሽ ነኝ ብለህ ኧረ ዞር በይ። አንዱን ኩላሊት አይደለም ብራዘር፣ ሁለቱንም ነው የምትበላው። አምልጥ። ዞላ ተረጋጋ። ከተኛውበት ተነስቼ ነው ይህንን ቪዲዮ የሚሰራው። ይታችን ዩትናስ በአይካኒክ አዋርድ ኢትዮጵያን ወክላ በአፍሪካ ደረጃ እየተወዳደረች እንደሆነ ሁላችንም እናውቃለን። ይህ ውድድር ቮት ማድረጊያው ዛሬ ከሰዓታት በኋላ የሚቆም ነው። በዚህ ሰዓት ላይቭ ላይ ነው የምንገኘው። ሁላችንም ላይቭ ላይ በመምጣት ይታችን እንድታሸንፍ እናግዛት። አመሰግናለሁ። ይህን ያህል እንዴት መልካም መሆን ይቻላል? የእውነት በጣም እግዚአብሔር እንደዚህ አይነት ልብ ከፈጣሪ ሲሰጣችሁ ብቻ ረጅም እድሜና ጤና፣ ክፉ አይንካብን፣ ክፉ አይይብን። ማስተር መታመም አይደለም እንቅፋት አይምታብን። ለኛ ወርቅ የሆንክ ሰው ነው። እግዚአብሔር ደግሞ ምሮህ ሙሉ ለሙሉ ደህና ሆነ ተመልሰ ደግሞ አሁንም ብዙ ሰዎች አንተን የሚጠብቁ አሉ። ፈጣሪ በአንተ የሚሰራው ብዙ ነገር አለ። ለኢትዮጵያ ሕዝብና ለደሃ ከፈጣሪ ዘንድ የተሰጠ ሰው ነህና ረጅም እድሜና ጤና። ለማንኛውም የዛሬ ቪዲዮ ይሄንን ይመስል ነበረ። በቀጣይ በምርጥና በጸደይ ቪዲዮዎች ተመልሰን እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ ትብብራችሁ አይለያን። እናንተና ፈጣሪን ተማምኜ ነው እየሰራሁ ያለሁት። ሰፖርት አድርጉኝ። በቀጣይ ባሪፍ ቪዲዮ እንገናኛለን። ሰላም ከእናንተ ጋር ይሁን።